ሰላም ውድ የዩቲዩብ ቻናል ተከታታዮቼ ባለፈው የቻይነኛ ክላሳችን እንደተማማርነው ክፍል 17 የቻይነኛ ቋንቋ ትምህርት በፎኔቲክስ ወይም ደግሞ ፎኔቲክስ ኢኒሺያል ፋይናል ቶን ኤንድ ሲሌብል የሚሉትን ለማየት ሞክረናል። እንግዲህ በባለፈው ክላሳችን እንደተማማርነው ኢኒሺያል ማለት ምን ማለት ነው? ፋይናል ማለት ምን ማለት ነው? ቶን ማለት ምን ማለት ነው? እና የቶኖች ወይም የኢኒሺያል እና የፋይናል ጥምረት የአንድ ቻይና ቋንቋ ወይም የቻይነኛ ቋንቋን ለመናገር ወይም ደግሞ ፐርፌክትሊ ቋንቋውን ወደ ትክክለኛ መንገድ የሚያራምዱልን ዋነኛ መሳሪያዎች ወይም ኬይ ናቸው ማለት ነው፣ ወይም ቁልፍ ነገሮች ናቸው ማለት ነውና እንግዲህ በባለፈው ክላሳችን እንደተማማርነው እንግዲህ ኢኒሺያል ማለት የቃላት መጀመሪያ ወይም ደግሞ ኮንሶናንት ናቸው። መጀመሪያ ላይ ያሉት መጀመሪያ ላይ በምንጽፍበት ጊዜ መጀመሪያ ላይ የሚመጡት ተነባቢዎች እነሱ ኢኒሺያል እንላቸዋለን። ከፋይናል ወይም ደግሞ ቫውል የምንላቸው ደግሞ ከኢኒሺያሉ ቀጥሎ የሚመጡ ወይም ደግሞ ቫውል የምንላቸው የሚያናብቡ ቃላት ጋር ተጣምረው አናባቢ የሚሆኑት ናቸው ብለን ተነጋግረናል። ቶን ማለት ደግሞ ኢኒሺያል ፕላስ ፋይናል ይሆንና ከላይ ላይ ሁለቱ ኢኒሺያሉና ፋይናሉ አንድ ላይ ሆኖ ከላዩ ላይ የሚደረገው ምልክት እሱ ቶን ይባላል ማለት ነው። እንግዲህ ቶን ላይ ስንመጣም በደንብ እናብራራዋለን። አሁን ኢኒሺያልና ፋይናል የሚለውን ባለፈው ምሳሌ ስላልሰጧችሁ በዛሬ ክላሳችን ኢኒሺያል እና ፋይናል የሚለውን አሳይቻችሁ ወይም ደግሞ ተማምረን እናልፋለን ማለት ነው። እንግዲህ ውድ ቤተሰቦቼ ወደ ዛሬው ክላስ ከመግባታችን በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልደረሳቸው እንድታደርሱ የደረሳችሁ ደግሞ በትኩረት እንድታነቡት እንድታጠኑት የሚያስፈልጋችሁ ማንኛውም እገዛ ካለ ኮሜንት ላይ ጻፉልኝ። የምትፈልጉትን ሁሉ ለማድረግ እኔ በጣም እጅግ ደስተኛ ነኝ፣ ፈቃደኛ ነኝ ማለት ነው። እና ወደ ዛሬው ክላሳችን ስንገባ እንግዲህ ኢኒሺያል፣ ፋይናል፣ ቶን እና ሲሌብል የሚለውን አሳያችኋለሁ ማለት ነው። እንግዲህ ቃላትን ነው ኢኒሺያል እና ፋይናል እያደረኩ መሰራላችሁ። ፊደላትን ሲገጣጠሙ ኢኒሺያል እና ፋይናል ይሆናሉ። ከዛ ቶኑ ሲደረግበት ደግሞ የሶስቱ ጥምረት ሲሌብል የሚለውን ይሰጠናል ማለት ነው። እንግዲህ አሁን ለምሳሌ ኒ የሚለውን ማለት ነው ኒ የሚለውን ቃል ወይም ደግሞ ወርድ ኢኒሺያሉ የት ነው? ፋይናሉ ማን ነው? ቶኑ ማን ነው? ሲሌብሉስ እንዴት ነው ብለን ብንሄድ ኤን የምትለው ቃል ኤን ኒ ሲል ኤን ምንድናት ማለት ነው? ኢኒሺያል ናት ማለት ነው። አይ ደግሞ ምንድናት ማለት ነው? ፋይናል ናት ማለት ነው። ስለዚህ እንግዲህ ኢኒሺያሉ ኤን ነው። ኢኒሺያል ኤን ሲደመር አይ ወይም ደግሞ ፋይናሏ አይ ናት ሲደመር ቶኑ ደግሞ ሰርድ ቶን ነው ማለት ነው። ስለዚህ የነዚህ ድምር ውጤት ምን ይሆናል ማለት ነው? ኒ ተጣምረው ባንድ ሲነበቡ ኒ ወይም ደግሞ ሲሌብል እንለዋለን ማለት ነው። ይሄን የምንናገረውን ቃል ከነቶኑ ከነ ኢኒሺያሉ ከነ ፋይናሉ ስናነበው ኒ ኒ ኒ ኒ ብለን ሰርድ ቶን ያለው ማለት ነው። ሰርድ ቶን ሲሆን ይሄ ሲሌብል እንለዋለን። ይሄ ደግሞ የኢኒሺያል የፋይናል እና የቶን ጥምረት ሲሌብል ወይም ደግሞ ቃሉን እንድንናገረው ፋይናላይዝ የሚያደርጉልን የነዚህ ጥምረት ነው ማለት ነው። ሌላኛው በእያንዳንዱ ቶን አሁን የሶስተኛ ቶን ሰርችላችኋለሁ። ሌላ ደግሞ በእያንዳንዱ ቶን ነው የምንሰራላችሁ። አሁን ለምሳሌ አሁን ሰርድ ቶን የሰራላችሁ፣ አሁን ቀጣይ ምን ሰራላችኋለሁ ማለት ነው? ፎርዝ ቶን ሰራላችኋለሁ። አሁን ሃው የሚል ሰራላችኋለሁ። ሃው ማለት እንደምታውቁት ኤች ኤ ኦ ነው። ኤች ኤ ኦ ነው። ኤች ምን ብያችሁ ነበር ስንመማረው? ባለፈው ክላሳችን ኢኒሺያል ናት ብያችኋለሁ። ኤ ኦ ከሆነ ደግሞ ምን ብያችኋለሁ? ፋይናል ነው ብለን ተማምረናል። ስለዚህ የነዚህ የሁለቱ ጥምረት ሲደመር ኢኒሺያል ኤች ናት፣ ፋይናል ኤኦ ነው፣ ቶኑ ደግሞ አራተኛ ቶን ነው ማለት። ቶኑ ላይ አራተኛ ቶን እንጽፋለን ማለት። ስለዚህ ከዛ ምን ይሰጠናል ማለት ነው? የሶስቱ ጥምረት ሲሌብል ምን እንላለን ማለት ነው? ስናነበው ሃው እንላለን ማለት። ስለዚህ
አራተኛ ቶን ያለው ሃው የሚል ቃላት ይሰጠናል ማለት። ስለዚህ ኢኒሺያል ሲደመር ፋይናል ሲደመር ቶን እንግዲህ ለመለየት በደንብ እንዲያመቻችሁ ብዬ ነው ይሄንን ኤግዛምፕል የምሰራላችሁ ማለት። አሁን አራተኛ ቶን ሰራ ማለት። ቀጣይ የምናየው ደግሞ ወደ ፈርስት ቶን እንሄዳለን ማለት ነው። አሁን ታ የሚለው ቃል ኢኒሺያሉ ማን ነው? ቲ ናት። ምክንያቱም ሁልጊዜ ኮንሶናንት ከሆነ ኤቢሲዲ እስከ ዜድ ያሉት ኤቢሲዲ ከኢ እና ከአዘሮች በስተቀር ኮንሶናንት ናቸው የሚለውን ከዚህ በፊትም በእንግሊዘኛ ክላስ ኦር ሰምቲንግ ተምራችሁ ሊሆን ይችላል። ከነሱ ውጭ እንግዲህ ኮንሶናንት ወይም ደግሞ ተነባቢ ናቸው ማለት ወይም ደግሞ ኢኒሺያል ናቸው ማለት። ቲ አለች ሲደመር ቲ ኢኒሺያል ቲ ሲደመር ፋይናል ኤ ምን ይሆናል ማለት ነው? ታ ይሆናል ማለት ነው። ታ ሲሆን ደግሞ ፈርስት ቶን አድርገን ስናነበው ቶኑን ስንጨምርበት ታ ታ ታ ታ ታ የሚል ድምፅ ወይም ደግሞ ፎኔቲክስ አለው ማለት ነው። ይሄ ስንተኛ ቶን ነው አልኳችሁ? ፈርስት ቶን ወይም ደግሞ አንደኛ ቶን ነው ማለት ነው። ሌላኛውና ቀጣዩ አሁንም ድጋሜ ትንሽ ከበድ ስለሚል አራተኛ ቶን ሰራላችኋለሁ ማለት ነው። ኤስ ኤች ኢኒሺያል ናት ሲደመር ፋይናሉ ደግሞ ዩ አይ። እንግዲህ እነዚህን ለማመሳከር ኢኒሺያል ፋይናል ሲሰራ ትክክል ሰርቶልናል ወይ ብላችሁ ለማመሳከር ከፈለጋችሁ በባለፈው በክፍል 17 በተማማርነው ክላሳችን ላይ መለስ ብላችሁ ዳሰስ አድርጋችሁ ኮንፈርም ማድረግ ትችላላችሁ ማለት። ስለዚህ ሲ ማን ነው? ኤስ ኤች ምንድናት? ኢኒሺያል ናት። ዩ አይ ደግሞ ምንድናት ማለት ነው? ፋይናል ናት ማለት ነው። ቶኑ ሰርድ ቶን ሲሆን ስለዚህ አንድ ላይ ሲጣመር ማለት ነው ከሰርድ ቶን ጋር። ሰርድ ቶን ማለት እንግዲህ ከላይ ወደ ታች ወርዶ ወደ ላይ የሚወጣው ማለት ነው። እሱ ሰርድ ቶን ይባላል ማለት። ስለዚህ ሾይ 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 የሚል ድምፅ አለው ማለት ነው። እንግዲህ አሁን ፈርስት ቶን ሰርተናል፣ ሰርድ ቶን ሰርተናል፣ ፎርዝ ቶን ሰርተናል። ስንተኛ ቶን ይቀረናል? ሰከንድ ቶን ይቀረናል። ሰከንድ ቶን ስንሰራ ደግሞ ኢኒሺያል ጂ ሲደመር አይ ኢ ወይም ደግሞ ፋይናል አይ ኢ ፋይናል ወይም ደግሞ ቫውሎች ማለት ነው። አይ ኢ ሲደመር ሁለቱ ጄ ይሆናል አይደለም? ጄ ተብሎ ይነበባል። አነባበቡ ጄ ነው። ስለዚህ እዚህኛው ቶኑን ስንጨምረው ሰከንድ ቶን ስናደርገው ደግሞ ምን ይሆናል ማለት ነው? አጠቃላይ ሲ ሌቭሉ ምን ይሆናል ማለት ነው? ጄ ጄ ጄ ድምፁ ጄ ሲል ልክ ከታች ተነስቶ ወደ ላይ ኤ ሲል እየወጣ ነው ማለት ነው የሚሄደው። ከታች ይነሳና ወደ ላይ ኤ ጄ ጄ ጄ ወደ ላይ ይወጣል ማለት ነው። ስለዚህ አጠቃላይ እንግዲህ 5 ኤግዛምፕሎች አምጥቼ ኢኒሺያል እና ፋይናል ምን እንደሆነ ተነጋግረናል ማለት ነው። እና ኢኒሺያል ፋይናል ይሄ መሆኑን ካየን አሁን ወደ ምን እንሄዳለን ማለት ነው? ቶን ወደሚለው እንሄዳለን ማለት ነው። ስለዚህ ቶን ግልጽ እንዲሆንላችሁ የበለጠ ቶን ግልጽ እንዲሆንላችሁ አራት አይነት ቶኖች አሉ። 4 አይነት ቶን። የመጀመሪያው እና አንደኛው ፈርስት ቶን። ፈርስት ቶን ደግሞ ምን ማለት ነው? ከግራ ወደ ቀኝ አንድ አግድም መስመር እንደዚህ ስናሰምር ማለት ነው። አንድ አግድም መስመር እንዲህ ስናሰምር እሱ ምን ይሆናል ማለት ነው? ፈርስት ቶን እንለዋለን። ያ ደግሞ ሃይ ሌቭል ይባላል። ሃይ ሌቭል ሆኖ አግድም የሆነ መስመር ማለት ነው። ይሄ ፈርስት ቶን ይባላል። ሰከንድ ቶን ደግሞ አሁን እንደነገርኳችሁ ራይዚንግ ነው። ራይዚንግ ማለት ከታች ይነሳና ወደ ላይ ስላሽ የሆነ መስመር ይዞ ወደ ላይ ገደም ብሎ ይወጣል ማለት ነው። ይሄ ራይዚንግ እንለዋለን። ከታች ተነስቶ ወደ ላይ ሲወጣ ማለት ነው። ይሄ ሰከንድ ቶን ይባላል ማለት ነው። ሰርድ ቶን የሚባለው ደግሞ ፎል ማለት ነው። ፎል ኤንድ አፕራይዝ ማለት ነው። ወይም ራይዝ ያደርጋል። ፎል ኤንድ ራይዝ ነው የሚሆነው ማለት። ስለዚህ ወደ ታች ይወርድና መልሶ ወደ ላይ ይወጣል ማለት ነው። ይሄ ምንድነው አሁን የምነግራችሁ ማለት ነው። ድምፁ ነው እንደዚህ የሚሆነው። ድምፁ ልክ ከላይ ወደ ታች ይወርድና ጉሮሯችሁን በጣም ያስጨነቃችሁ ተመልሶ ወደ ላይ ሲወጣ ያ ይሄ ድምጸቱ ነው ማለት። ስለዚህ ይሄ ደግሞ ቶኑ
ሰርድ ቶን ይባላል ማለት ነው። እንግዲህ ምንድነው አልኳችሁ ይሄ ፎል ኤንድ ራይዝ እንለዋለን ማለት ነው በእንግሊዘኛ። ሌላኛውና የመጨረሻው አራተኛው ማለት ነው ፎርዝ ቶን ይባላል ማለት ነው። ፎርዝ ቶን ይባላል። ይሄ ደግሞ ምንድነው የሚባለው ፎል ይባላል። ፎል ማለት መውረድ አይደለም ወደታች። አሁን ለምሳሌ አራተኛ ቶን ልክ እንደዚህ ቁርጥ ያለ ሆኖ ወደታች ነው ከላይ ወደታች ነው የሚወርደው እንደዚህ አይደለም፣ ቁርጥ ያለ ድምጽ ይኖረዋል ማለት ነው። አሁን ለምሳሌ ሃው እንዳልኳቸው አሁን እዚህ ጋር ለምሳሌ አንዴ የሰራሁላችሁ ኤግዛምፕል ነበር አይደለም ከነዚህ አሁን ከተማማርናቸው ሃው ስንል አራተኛ ቶን ነው አይደለም ያለው። ስለዚህ ቁርጥ ያለ ወደታች የሚወርድ ማለት ነው ሃው ስንል ማለት ነው። እየጨረስን ነው የምንሄደው ማለት። ስለዚህ አራተኛ ቶን ነው ማለት ነው። ስለዚህ ቶኖች እነዚህን ይመስላሉ። ኢኒሺያሎችን እናንተን የቤት ስራ የምሰጣችሁ ኢኒሺያል እና ፋይናልን ለመለየት በራሳችሁ ከኢኒሺያል እና ማንኛውንም ቃላት ማንኛውንም ፊደል እየገጣጠማችሁ ኢኒሺያል እና ፋይናል የሚላችሁ ደብተራችሁን አውጥታችሁ ጻፉ። ኢኒሺያል ቃል ፋይናል ቃላት ጠማምሩና እሱን በራሳችሁ ተለማመዱ። ያ ኢኒሺያልን ከፋይናል ፋይናል ማለት ኢኒሺያልን ከፋይናል ኢኒሺያል እያስቀደማችሁ ከኋላ ፋይናል ቃላትን ካመጣችሁ እሱ ኢኒሺያል ኤንድ ፋይናል ብላችሁ ትሰሩታላችሁ። ከላይ ደግሞ ማንኛው የትኛውንም ቶን በየትኛውም ቃል ላይ አድርጋችሁ ስትሰሩት ፎንቱኑ ሲሌብል ይሆናል ማለት ነው። ፈርስት ቶን ልታርጉበት ትችላላችሁ፣ ሰከንድ ቶን ልታርጉበት ትችላላችሁ፣ ሰርድ ቶን ልታርጉበት ትችላላችሁ፣ አራተኛ ቶን። ምክንያቱም ይሄ ትሬኒንግ ነው፣ ኤክሰርሳይዝ ስለሆነ ቶኑን በደንብ እንድታውቁት ወይም ደግሞ ፋይናል እና ኢኒሺያል የሚሉት ቃላቶችን እንድትለዩ አነባበቡን በባለፈው ክላሳችን እንግዲህ በክፍል 17 በደንብ አድርጌ ሰርቻለሁ። ሰንጠረዥም ሰርቼላችኋለሁ። ሰንጠረዡ ምናልባት አልታይ ካላችሁ መልሼ ፖስት ላደርግላችሁ እችላለሁ ማለት ነው። ይሄ ኢኒሺያል ኤንድ ፋይናል ብዬ የሰራሁት ሰንጠረዥ ከቪዲዮ ላይ አለ። እሱን በደንብ አድርጋችሁ አንብቡ። እሱን እያጣመራችሁ ኢኒሺያል እና ፋይናል በደንብ አድርጋችሁ እንደ ቤት ስራ እንድትሰሩልኝ እፈልጋለሁ ማለት ነው። ስለዚህ ይሄ ስለ ኢኒሺያል እና ፋይናል የመጨረሻ ክላሳችን ነው የሚሆነው። ከዚህ በኋላ ሌሎች የተሰጡ ኮሜንቶች አንድ እህታችን የሰጠች ኮሜንት አለ። እሷ የሰጠች ኮሜንት ምንድነው በፓርት ማለት ቪዲዮ እንድለቅ ነው የነገረችኝና ትክክል ነው። ምክንያቱም አሁን ለምሳሌ ኢንትሮዳክሽን ዛሬ ከለቀኩኝ ነገ ግሬቲንግ ከዛ ደግሞ የሥራ ቃላት እንደዚህ ተመሳሳይ አይነት ወርዶችን ባንድ በማምጣት ለመያዝም ይመች ዘንድ ማለት ነው እሱን እሰራላችኋለሁ ቀጣይ ላይ ማለት ነው። ለዛሬው ግን ፎኔቲክስ ነው ደግሞ በተለይ ይዤላችሁ የመጣሁት። እንግዲህ ፎኔቲክስ በጣም መሰረታዊ ነገር ነው። ለዛሬ ይዤላችሁ የመጣኋቸው 5 ቃላት ፎኔቲክስን እንለማመዳለን ማለት ነው። እንግዲህ እነዚህ 5 ቃላቶች ምን ናቸው የሚሉትን እነዚህን ፎኔቲክሶች ስናይ ማለት ነው አንደኛው እንግዲህ ይዤላችሁ የመጣሁት ምንድነው መሰላችሁ ወይም ደግሞ ቶን አነባበቡን ዛሬ በደንብ አድርገን እዚህ ጋር ትሬኒንግ እናደርጋለን ማለት ነው። ከዛሬ በኋላ በራሳችሁ በደንብ ትሬኒንግ እያደረጋችሁ በባለፈውም በክፍል ስንት እንደሆነ ባላስታውስም ክፍል 4 or 5 አካባቢ የሰራሁላችሁ or 3 አካባቢ የሰራሁላችሁ ፎኔቲክስ አለ። ከሱ ጋር ኮምባይን በማድረግ አብራችሁ በራሳችሁ እንድትለማመዱ ኤግዛምፕል ከሰጧችሁ በዛ መንገድ ኤግዛምፕል መስራት በጣም ሲምፕል ነገር ነው ማለት ነውና ቶኑ ምንድነው አሁን የምሰራላችሁ 5 ቃላት እንግዲህ ማን ናቸው የሚሉን አሁን እልላችኋለሁ። እናንተ ከኔ ኋላ እየተከተላችሁ በደንብ አድርጋችሁ እንድትለማመዱት ወይም ደግሞ እንድትሉት ፈልጋለሁ። የመጀመሪያው እንግዲህ ታ ሲል እንግዲህ ታ ሲል ምን አይነት ነው አልኳችሁ? ድምፁ ቀጥ ብሎ ወደ ላይም ወደ ታችም አይልም፣ ቀጥ ብሎ ማለት ነው ከግራ ወደ ቀኝ እንደዚህ ልክ መስመር ሲሰመር ከግራ ወደ ቀኝ እንደዚህ አይደል ቀጥ ብሎ የሚሄደው ያን አይነት አካሄዳለሁ ማለት ታ ስል ድምጼ አይቆራረጥም፣ ቀጥ ያለ ነው ማለት ነው። ወደ ታችም ወደ ላይ የማይሄድም። ስለዚህ ይሄ ፈርስት ቶን እንለዋለን ማለት ነው። ስለዚህ አሁን ሰከንድ ቶን እንበል። በዚሁ ቃል ላይ ሰከንድ ቶን እንላለን ማለት ታ ልክ ታ ስል ማለት ነው ድምጸቱ ከታች ተነስቶ ወደ ላይ አፕራይዝ ያደርጋል፣ ወደ ላይ ራይዝ ያደርጋል ማለት ነው። ከፍ እያለ ይሄዳል ማለት ነው፣ እየጠነከረ ይሄዳል ማለት ታ ስል እንግዲህ ድምጹን አብራችሁ ስትሉት
በደንብ ይመጣላችኋል ማለት። ስለዚህ ከኔ ጋር አብራችሁ እንድትሉ ትፈልጋለሁ። ሌላኛውና ሰርድ ቶን አሁን ሰከንድ ቶን ብለናል። ሰርድ ቶን ስንለው ደግሞ እንደው ታ ታ ታ ታ ታ እንግዲህ ድምፁ ወደ ታች ይወርድና ጉሮሯችሁ ላይ በጣም ያጨናንቃችኋል ማለት ነው። እዚህ ጋር ጉሮሯችሁ ድምፁ በጣም ያጨናንቃችሁና ስትሉ የሆነ የመስፋት ጉሮሮ የሆነ የመጨናነቅ ስሜት ያመጣል ማለት ነው። ስለዚህ እንዴት ይነበባል ማለት ነው? ታ ታ ታ ታ ታ ታ ይሆናል ማለት ነው። እንግዲህ ይሄ ሰርድ ቶን እንለዋለን ማለት ነው። ታ ስንል ግን በጣም ቀለል አድርገን ታ ታ ታ ታ ታ ታ ድምፁ በጣም ፈጣን ነው ማለት ነው። ፈጠን ያለ ሆኖ ቁርጥ የሚል ማለት ነው። ምንም አይነት ኃይል የማይጠይቅ ግን ሶስተኛ ቶኑ ትንሽ ፎኔቲክሱ የሚከብደው ምንድነው? በጣም እንትን ይፈልግ ታ ስንል ጀስት እዚህ ደረታችን ሁሉ የሚሰማ ድምጽ አለው ማለት። ስለዚህ በጣም ከባድ የሚባለው ድምጸት ሰርድ ቶን ነውና ታ ታ ታ ይልክ ጉሮሯችን በጣም ይወጠራል ማለት ያ ሰርድ ቶን እንለዋለን ማለት። ሌላኛውና ሁለተኛው ላ ላ ላ ላ ላ ላ ላ ላ አሁን ላ ስል ድምፁ እንዴት ነው የሚሄደው? ልክ ፈርስት ቶን ነው ቀጥ ብሎ ነው የሚሄደው። ቀጥ ብሎ ያው ፈርስት ቶን ቀጥ ብሎ ይሄዳል ማለት ነው። ይሄ ደግሞ ምንድነው የሚባለው? በጣም ቀላል ነው ስንለው ማለት ታ ስንል ታ ብንል አሁን ለምሳሌ ድምፁ ተመሳሳይ ነው አይደል? ታ ስንል ደግሞ ከፍ እያለ ይሄዳል ማለት። ታ ስንል ደግሞ ከበድ እያለ ይሄዳል። ታ ብንል ደግሞ ቁርጥ ያለ ድምፅ። ስለዚህ በጣም ከነዚህ ከፎኔቲክሶች ቀላል የምንላቸው ስንጠራቸውም ወይም ደግሞ ስንናገራቸው የሚቀሉት ፈርስት ቶን እና ፎርዝ ቶን ናቸው ማለት። ስለዚህ አሁን ላ ላ ላ የምንለው ፈርስት ቶን ነው ማለት ነው። ላ ላ ላ ላ ሰከንድ ቶን። ሰከንድ ቶን ያን ያህልም የሚከብድ አይደለም፣ ግን ደግሞ ከፈርስት ቶን ኦርደር ስናዚዛቸው ፈርስት ቶን እና ፎርዝ ቶን በጣም ቀላሎች ናቸው። ትንሽ ከበድ የሚል ደግሞ ሁለተኛ ቶን ነው ማለት። ሶስተኛ ቶን እጅግ በጣም ደግሞ ከዚህኛው የከበደ ከሁሉም የከበደ ነው ማለት ነው። ታ ላ ላ ላ እንላለን ማለት ነው። ሰርድ ስናደርገው ግን ላ ላ ላ ላ ላ ላ የሚል ድምጸት አለው ማለት ነው። አራተኛ ቶን ላ ላ ላ ላ ላ ላ ጥብቀት ብቻ ነው የሚፈልግ ማለት ጥብቅ አድርገን ላ እንል ቁርጥ ያለ። ለምሳሌ አሁን አንድን ሰው ና ስትሉ በጣም ተናዳችሁ ና ትሉት ያ ቁርጥ ያለ ድምጽ እንዳለው አይነት ይሰጠናል ማለት ነው። ሌላኛው ፓ ፓ ፓ ፓ ፓ ፓ ልክ ድምፁ ቀጥ ብሎ ነው በቃ የሚሄደው። ቀጥ ያለ አሁን መስመሩ ምንም እንትን የለውም ማለት ወጣ ገባ አይደለም፣ ቀጥ ብሎ ሄደን ማለት ይሄ ፈርስት ቶን እንለዋለን ማለት ነው። ስለዚህ ሰከንድ ቶን ደግሞ ፓ ፓ ፓ ፓ ፓ ፓ ፓ ፓ ፓ እንለዋለን ማለት ነው። ይሄ ምንድነው ማለት ነው? ሰከንድ ቶን ነው ማለት። ታ ታ ስንልም አሁን ላይ ታ ያልነው ማለት ፓ እንላለን ማለት ይሄንንም ፓ ፓ ፓ ፓ እንላለን ማለት ነው። ሌላኛውና አራተኛ ቶን ፓ ፓ ፓ ፓ ፓ ብንል ቁርጥ ያለ ድምጽ አለው። አሁን ለምሳሌ እስካሁን የተመማርናቸውን ብንል ለምሳሌ ማለት ነው ታ ላ ፓ ነው ምንል ማለት አይደለም። ሌላ ደግሞ ታ ላ ፓ እንላለን። ታ ላ ፓ እንላለን ማለት ነው። ሰከንድ ሲሆን ፈርስ ሲሆን ደግሞ ምን ይሆናል ማለት ነው? ታ ላ ፓ ይሆናል ማለት ነው። ሌላኛው ወ እንግዲህ ልክ እንትናችን አፋችን እየተከፈተ ይሄዳል ማለት ነው። ይሄኛው ጉድጉድ ይላል ማለት ይሄ ገና ስንል ይሄኛው ወደ ውስጥ ይገባልና ይሄኛው ደግሞ ልክ እየተከፈተ ይሄዳል ማለት ነው።
እንግዲህ ይሄ ፈርስት ቶን ማለት ልክ ይሄ ሰከንድ ቶን ስንለው ይሄ በጣም ይፈጥናል ማለት ነው። ይሄ ከንፈራችን ቶሎ ፈጥኖ ነው አክሽኑን የሚያደርግ ማለት እንላለን ማለት ነው። ይሄ ሰከንድ ቶን ነው። ይሄ ደግሞ ስሎ ሆኖ እንትን ጉሮሯችንን ጭንቅንቅ የሚያደርግ ነገር አለው ማለት ነው። እንላለን ማለት ነው። አራተኛ ቶን ደግሞ ካል አራተኛ ቶን ነው ማለት ነው። ሌላኛው ቸ የሚለው ፈርስት ቶን ነው። ልክ እንደነገርኳችሁ ቀጥ ያለ መስመር ወይም ድምጹም ራሱ አብሮ የተሰመረ ነው ማለት ነው። ቸ ሰከንድ ቶን ማለት ነው። ይሄ ደግሞ ሰርድ ቶን ነው ማለት ነው። ቸ ስንል አራተኛ ቶን ማለት ነው። ሌላኛውና የመጨረሻው ነው ሞ ሰከንድ ቶን ሌላኛውና ሶስተኛው ደግሞ ሌላኛውና አራተኛው ደግሞ ቁርጥ ያለ ድምጽ የመጨረሻ ማለት ነው። የሚላለው ማለት ነው። ስለዚህ ውድ ቤተሰቦቼ ዛሬ ልነግራችሁ የምፈልገው እነዚህ አሁን የነገርኳችሁ ቃላቶች ይበቃሉ ማለት አይደለም። ይሄ ፎኔቲክስ ልክ ድምጹን እየዋጣው የነገርኳችሁ እነዚህ ብቻ በቂ አይደሉም። እነዚህ ይዛችሁ እናንተ የበለጠ እንድታዳበሩት፣ ምክንያቱም ወደ ካራክተር ወደ ጽሁፍ ወይም ወደ ፊደል ስትገቡ የበለጠ አክሰንቱን በቀላሉ ሳይከብዳችሁ እንድታመጡት የሚረዱ ስለሆኑ በራሳችሁ ትሬኒንግ አድርጉ። ይሄ ብቻ በቂ አይደለም። ይሄ መግቢያ ወይም ፍንጭ ነው። ስለዚህ ሁላችንም ተያይዘን እየተማማርን ወደፊት ራሳችን እናሳድጋለን። ቻይነኛን በደንብ ፍሉዌንት ለማድረግ ደግሞ መተጋገዝ ይጠይቃል። ቋንቋ እኔም ብናገር የተናገረው እንኳን አይደለም እኛ ይሄ የውጭ ቋንቋ የምናገረው አማርኛ ወይም ደግሞ ኦሮምኛም ሊሆን ይችላል፣ ትግረኛም የትኛውም የሀገራችን ቋንቋ ሊሆን ይችላል፣ የማዘር ታንግ ማለት ነው። ፐርፌክት የለም። በየትኛውም ታሪክ ቋንቋ ፐርፌክት ነኝ አይባልም አይደለም። ስለዚህ አትፈሩበት፣ ትሬኒንግ አድርጉ፣ በደንብ እንለማመድ፣ እንተጋገዝ። ነገር የእናንተን የስራ ኦፖርቹኒቲ እንደሚከፍት አልጠራጠርም። ማንኛውንም ነገር ለማገዝ እኔ ከጎናችሁ ነኝ። ኮሜንት ጻፉ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላልደረሳችሁ አድርሱ። የደረሳችሁ ወይ ደግሞ ይሄንን ቪዲዮ ያያችሁ ደግሞ ላልደረሳችሁ በደንብ አድርጋችሁ ላይክ አድርጉ። አይታችሁ ብቻ 1 ደቂቃ 2 ደቂቃ አትውጡ፣ ተስፋ አትቁረጡ። ምክንያቱም ቪዲዮ ሁሉም መታየት መቻል አለበት። ያ ነው እንግዲህ ማንም ሰው በየትኛውም ውስጥ አብሮ ትንሽ ካልቆየ አንድ ሰው ከጎረቤቱ ጋር ለመኖር ወይም ደግሞ ለመላመድ ጓደኛ ለመሆን ትንሽ የግዴታ መተዋወቅ አለበት። ቀስ በቀስ ነው አይደለም የሚላመደው። የትኛውንም ስራ ስትሰሩ መጀመሪያ ላይ ስትሰሩ ከባድ ነው አይደለም። እየለመዳችሁ ቀስ እያላችሁ ስትመጡ ግን ትለምዳላችሁ፣ ወይም ደግሞ ያ ስራ አዳፕት ይደረግና ቀላል እንደሆነ እንረዳለን ማለት ነው። ቻይነኛም ልክ አሁን እንደማናቀው ጎረቤታችን ነው ማለት ነው። እንደማናቀው ጎረቤታችን አድርገን ቀስ ብለን ስናውቀው ደግሞ እየተላመድነው ስንመጣ አሪፍ ሪሌሽንሺፕ ይኖራል ማለት። ያ ደግሞ ሲዋሃድ ልምድም ይመጣል ማለት ነው። ያ ከሆነ ደግሞ ቋንቋው በቀላሉ ይዳብራል ማለት ነው። ሳታፍሩ ምንም ሳትሉ ባገኛችሁት አጋጣሚ ቋንቋውን ለማዳበር ሞክሩ። አይዟችሁ፣ በርቱ ለማለት ፈልጋለሁ። አመሰግናለሁ። አገራችንን ሰላም ያርግልን። ሁላችንም በያለንበት ፈጣሪያችን ይጠብቀን፣ እግዚአብሔር ይጠብቀን። በርቱ። እንግዲህ ለዛሬ ያለኝ ይህ ነው። ቀጣይ በሌላ ክፍል እስከምንገናኝ መልካም ሳምንት፣ መልካም በዓል፣ መልካም ዓመት በዓል እያልኩኝ በዚሁ እሰናበታለሁ። ሰላም ለሀገራችን ለኢትዮጵያ ይሁን። ህዝባችን ሰላም እመኝለታለሁና ባይ ባይ፣ ቻው።